ሃይ እንዴት ናችሁ? ዛሬ ከአክስቴ ጋር ሙዝ ኬክ ልንሰራላችሁ ነው። እሺ ቤርሲዬ እንዴት ነሽ? እንኳን ደህና መጣሽ። ዛሬ እኔና አንቺ አብረን የሙዝ ኬክ እንሰራለን። ያው የሙዝ ተቆራጭ ኬክ ማለት ነው እና ይሄም ለትምህርት ቤት ይሆናችኋል፣ ለምሳቃ ምናምን መጠቀም ይቻላል። ስለዚህ አሁን እንዴት እንደምንሰራ ልንገርሽ። የሚያስፈልጉን ግብአቶች 3 ሙዝ ያስፈልገናል። እዚህ ጋር የምታያቸው አሁን አንቺ ቀድመሽ እንደምትመጪ ስለነገርሽኝ እኔ ቀድሜ አዘጋጅቼ ጠብቄሽ ነው። እዚች ጋር ከአንድ ሁለተኛ ማንኪያ ቀረፋ አለን። ከዛ ደግሞ እዚህ ጋር አንድ ሻይ ማንኪያ ቤኪንግ ሶዳ አለን። አንድ የሻይ ማንኪያ ቤኪንግ ፓውደር አለን እና ሩብ 1/4 ጨው ይደረጋል። እዚህ ጋር እንደምታያቸው 2 እንቁላሎች ያስፈልጉናል። እነዚህ መለኪያዎቻችን ናቸው። ስኳር እንጠቀማለን፣ ዘይት እንጠቀማለን፣ ወተት እንጠቀማለን፣ ቫኒላም ያስፈልገናል እና እነዚህም ይሄ ዱቄቱ እኔ ለክቼ ያስቀመጥኩት ነው። አንድ ከግማሽ ነው። 1 ኩባያ ከግማሽ ካፕ ነው። አሁን ቤርሲዬ መጀመሪያ ምንድነው የምናደርገው? 3 ሙዝ አዘጋጅተን የለ 3 ሙዛችንን በስነ ስርዓት እንልጥና ላጭ አንቺው እያገሽ የሙዝ ተቆራጭ አይደለም እንሰራው? አው ስለዚህ ሙዛችንን ምን ማድረግ አለብን? መጀመሪያ ለሙዝ ተቆራጭ ለመስራት ሙዛችንን ማዘጋጀት አለብን አይደል? ከዛ ሙዝሽን እዚህ ጋር አድርጌ መጀመሪያ ይልሽ ሙዝ ስንጀምር ሙዛችንን አሁን ላጥን። ከዛ ሙዛችንን ምን ማድረግ አለብን? ልክ እንደዚህ መደፍጠጥ አለብን ለምንሰራው ተቆራጭ ዝግጁ እንዲሆንልን ማለት ነው። አሁን እንደዚህ እያደረግን ላም እናረገውና ሙዛችንን አሁን ምን እናረጋለን? ይሄንን ሙዛችንን በቃ ሬዲ አድርገናል፣ አዘጋጅተናል። እናስቀምጠውና አሁን ወዴት ነው የምንሄደው? እንቁላላችንን ወደ መንታት። ስለዚህ አሁን ከየት እንጀምራለን? ከእንቁላል እንጀምራለን። ስለዚህ ልክ እኔ እንደማደርገው ያዥ እንቁላልሽ እንደዚህ ታረጊና ከዛ እንቁላልሽን ታደርጊያለሽ። ከዛ ቀይ ላግዝሽ መሰለኝ ትንሽ እና ይልሽ እንቁላልሽ እንዲፍርስ ተደርጋ ትደረጋለች። በመጀመሪያ ሁሌም መስራት ስታስቢ እጅሽ ንጹህ መሆን አለበት። ንጽህና ግዴታ ነው። እሺ ምግብ ሲሰራ ሁሌም እጅሽን ታጥበሽ ነው የምትጀምሪ። ከዛ አሁን ምን እናረጋለን? በዚህ በልኬታችን ለክተን ግማሽ ኩባያ ሽንት እናረጋለን፣ ስኳር እናረጋለን። እዚህ ላይ እንጨምራለን ግማሽ ኩባያ ስኳር ማለት ነው። ከዛ ምን እናረጋለን መሰለሽ? ሚክሰራችን አለ። በሚክሰራችን እንደባልቅና እንጠቀማለን። መጀመሪያ ላይ አሁን ስኳራችን እንዳይበታተንብን ምን እናደርጋለን? ከመምታታችን በፊት እናዋህደዋለን። አሁን ምን እስከሚሆን ድረስ ነው የምንመታው? ይቺ እንቁላላችን እንትን ማለት አለበት ነጭ እስከሚሆን ድረስ ስኳርና እንቁላሉ እስከሚዋሃድ ድረስ በደንብ አድርገን እንመታዋለን። እንደዚህ መታ ነው አይደለ? አየሻው? አሁን እናዋሃድ ስለሆነ ይሄንን እንቁላላችን እንደደረሰ የምናውቀው በምንድን ነው? ይሄ የምናዋሃደው እንደዚህ ስታደርጊው አየሽው? ሳብ ይላል። አሁን ልክ እንደዚህ ሲሆን ደረሰ ማለት ነው ለመዋሃድ። ከዛ ምን እናደርጋለን? እናወጣና መምቻችንን ሲቃቃችን ጋር እናስቀምጥና አሁን ምንድነው የምናደርገው? የሚቀጥለው እንትናችን ያለንን ነገር ማዋሃድ ነው። አሁን ሙዛችንን እናቀርባለን። ከዛ በእቺ ማዋሃጃችን ናት እንገለብጣለን። እዚህ ላይ ሙዛችን ላይ ይሄ ቅድም የፈጨን እንትን ያልነው የዳመጥነው ሙዝ አይደለ? እሱ ላይ እናደርግና ይሄ እንቁላላችንና ስኳራችን አንድ ላይ የተመታው ነው። እዚህ ላይ አድርገን ምን እናደርጋለን? ቀስ ብለን እንደዚህ እናዋህዳለን። ይሄን አዋህድ ነው አይደል? እንቁላላችንና ስኳራችንን ወተት ግማሽ ኩባያ እናደርጋለን።
እዚህ ላይ ወተታችንን እንጨምራለን። ከዛ ደግሞ ከወተታችን ውጭ ደግሞ ልክ እንደዚሁ ዘይታችንን እናረጋለን። ዘይታችንን ግማሽ ኩባያ እናረጋለን። ከዛ አሁን ወዴት ነው የምንሄደው? ወደ ማዋሃድ። አሁን መልሰን እንደቀደሙ አሁን ቤርሲ ቅድም ነግሬሻል ነበረ። ዱቄታችንን አንድ ኩባያ ከግማሽ ዱቄት አዘጋጅተናል። ዱቄት ሁሌም ኬክ ከመሰራቱ በፊት መነፋት አለበት። ከዛ ይኸውልሽ እነዚህ ደግሞ ግብአቶቹ ናቸው። አሁን እነዚህ ምንድነው የምናደርጋቸው? እዚህ ውስጥ እናዋሃዳቸዋለን። እዚህ ውስጥ ይጨመራሉ። መጀመሪያ ዱቄቱ ተከፍቷል። አሁን ከዛ እንደዚህ እንደበላልቅና ቅድም ያዘጋጀናቸው እነዚህ እንትኖቻችን አሉ አይደለ? ዱቄታችንን ወስደን ምን ውስጥ እናደርጋለን? እዚህ ውስጥ እንጨምራለን። አይሽ አሁን ዱቄታችንን እዚህ እንወስድና እናዋሃዳለን። አሁን ይሄ ለልጆች ለ4 ሰዓታቸው መሆን ይችላል። ምሳቃ ውስጥ ተጨምሮ የሚደረጉ ነገሮች ናቸው። ጣፋጭም ሳይበዛ ቀንስ ተደርጎ መሰራት ይችላል። ጣፋጭ ለሚወድ ሰው ደግሞ ትንሽ መቀነስ ይቻላል። አየሽ አሁን እያዋሃድን ነው። ቫኒላ መግባት አለበት። አንድ የሻይ ማንኪያ ቫኒላ እናስገባለን። አይሻ ከዛ አሁን ምን ልናደርግ ነው? ሬዲ ተዘጋጅቶ የለ እንትናችን ፓትራችንን ደግሞ ይሄው እንደምታዩ እንትን ቀብተነዋል። ይሄንን ምን ማድረግ ይቻላል መሰለሽ? ካለሽ ቅቤ መቀባት ጥሩ ነው። ከለዛ ደግሞ ምን ይደረጋል? ዘይት ይቀባና ዙሪያውን ከዛ ዱቄት ይነሳነሳል። ለምንድን ነው እንደዛ የሚደረገው? ለምን ይመስልሻል እንደዛ የሚደረገው? እንዳይዝ ነው። እሺ ይሄኛው እዚህ ጋር ተጣብቆ እንዳይዝ የሚደረግ ነገር ነው። ከዛ አሁን አጣበቅን። ከዛ አሁን ምንድነው የምናደርገው? የሚቀጥለው ስራችን ፓትራችን ልንገለብጥና ቀይሽ ቫኒላችን ተዋሃደ። አሁን ከዛ ይሄንን ወዴት ነው የምናደርገው? ወደ ፓትራችን እንገለብጣለን። ዛሬ ይሄው አክስትሽ የሰራችልሽን ቆንጆ ተቆራጭ የሙዝ ተቆራጭ ልትበይ ነው። ቀጣይ ምንድነው የሚደረገው አክስቴ? አሁን ቀጣይ የምናደርገው ምን መሰለሽ? በቃ አሁን ይሄንን እዚህ ውስጥ ያለውን አየር እኩል እንዲወጣልን እንዲህ እናደርጋለን። ትንሽ መታ እናደርግና አሁን ቀጣይ ስራችን ምንድነው የሚሆነው? ወደ ኦቨናችን ነው የምናስገባው። ኦቨን ውስጥ አሁን ምን እናደርጋለን መሰለሽ? ኦቨናችን ውስጥ ይገባል። ከዛ ይሄንን ለ45 ደቂቃ እናበስለዋለን በ180 ዲግሪ ማለት ነው። አይሽ ነይ ኦቨናችንን አሁን ስናበራ እዩ እናደርግና በሁለቱም ሳይድ ከላይም ከታችም ነው የምናበራው። ከላይም ከታችም አብርተን ከ40 እስከ 45 ደቂቃ ውስጥ እናበስለዋለን በ180 ዲግሪ ይበስላል ማለት ነው። እስከዛ ድረስ ቴክ 5። እሺ ተመልካቾቻችን እንግዲህ ቤርሲዬ ከ45 ደቂቃ በኋላ ተመልሰናል። ሙዛችንም የሙዝ ተቆራጫችንም ደርሷል። አሁን እስኪ ቼክ እናድርገውና ከዛ ቆርጠን እንትን እንለዋለን እናየዋለን። ያው እንግዲህ ተመልካቾቻችን ተቆራጫችን በጥሩ ሁኔታ ደርሷል። አሁን እስኪ መድረስና ለመድረሱን ሁሌም ኬክ ስንሰራ መብሰሉን በምን እናረጋግጣለን? ስቴኪኒ ካለን ስቴኪኒን እንዳጋጣሚ ዛሬ ስቴኪኒ ስለሌለኝ ነው። እንደዚህ መሀል ላይ ገብተን መሀል ለመሀል ቼክ አድርገን እንደዚህ ስናወጣ ምንም አይነት የሊጥ ምልክት ከሌለ ተቆራጫችን ደርሷል ማለት ነው። ስለዚህ አሁን ትንሽ ደቂቃ ጠብቁን። ቀዝቀዝ ሲል ተመልሰን መተን ቆርጠን እናሳያቸዋለን። ተመልካቾቻችን እኔና ቤርሲ ተመልሰን መተናል። እንዳልኳችሁ ያው ተቆራጫችን ቀዝቅዞ በርዶ አሁን እንዴት አይነት ጥሩ ነው የወጣው አልወጣም የሚለውን ቼክ ልናደርግ ነው እና እስኪ ቆርጠን አብረን እንመልከተው። አያችሁት? ቆንጆ ሆኖ ጥሩ ሆኖ በስሎ ወጥቶልናል። አሁን እንግዲህ ዛሬ ቤርሲ አብራኝ የሰራችሁ ስለሆነ ትቅመሰውና እንግዲህ ያላትን አስተያየት ትንገራችሁ። ቤርሲ አሁን ትቀምሽና
ያለሽን አስተያየት ትነግሪያቸዋለሽ። ቆንጆ ነው፣ ይጣፍጣል፣ አይጣፍጥም የሚለውን ነገር ትቀምሺና ትነግሪያቸዋለሽ። ለተመልካቾችሽ ያለውን ነገር እንትን በያቸው። እስከምናገኛቸው በሌላ ስራ ቻው። እናመሰግናለን። ባይ ባይ።